በአሁኑ ወቅት በዓለም አቀፍ ደረጃ በቢሊዮን የሚቆጠሩ ተመልካቾችን ቀልብ የሳበው የቱርክ የቴሌቪዥን ድራማ ኢንዱስትሪው ዘርፍ ከሆሊውድ ቀጥሎ በዓለም ሁለተኛ ትልቅ የፊልም አቅራቢ ሆኗል። ከላቲን አሜሪካ እስከ መካከለኛው ምስራቅ፣ ከአውሮፓ እስከዚሁ ሀገራችን ኢትዮጵያ ድረስ በየቤቱ የሚታዩት እነዚህ ድራማዎች የብዙዎቻችንን ምሽቶች ማረፊያ ከሆኑ ዓመታት ተቆጥረዋል። ነገር ግን ከነዚህ ገጸ ባህሪያትና ድንቅ ድራማዎች በስተጀርባ ያሉትን ተዋናዮች ህይወት ምን ያህል እናውቃቸዋለን? በተለይ ደግሞ ብዙ ጊዜ አድናቂዎች በሶሻል ሚዲያና በየአስተያየት መስጫው የሚጠይቁት ትልቅ ጥያቄ አለ። እነዚህ የምንወዳቸው የቱርክ ተዋናዮች ሃይማኖታቸው ምንድነው? ሁሉም ሙስሊም ናቸው ወይስ ክርስቲያንም ተዋናዮች አሉ? በዛሬው ልዩ ቪዲዮአችን በቱርክ የፊልም ታሪክና በአሁኑ ወቅት በሚታዩ ድራማዎች ላይ ትልቅ ቦታ ያላቸውን 10 ታዋቂ ወንድ ተዋናዮችን ሃይማኖትና ያልተሰሙ ሚስጥራትን ይዘንላችሁ ቀርበናል። ቪዲዮን ከመጀመራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን በመጫን ሁልጊዜ የምንለቃቸውን አዳዲስ የፊልም መረጃዎች እንዲደርሳችሁ አድርጉ። Un aplauso pa mami y papi porque en verdad rompieron. ወደ ተዋናዮቹ ዝርዝር ከመግባታችን በፊት ስለ ቱርክ ባህልና ሃይማኖታዊ ስብጥር ጥቂት ነጥቦችን ማንሳት አስፈላጊ ነው። ቱርክ በአውሮፓና በኤዥያ መካከል የምትገኝ የብዙ አህጉራትና የባህሎች መገኛ የሆነች ሀገር ናት። በሀገሪቱ አሃዛዊ መረጃ መሰረት ከ98% በላይ የሚሆነው ህዝብ የእስልምና እምነት ተከታይ ነው። ነገር ግን ቱርክ በተለይም እንደ ኢስታንቡል፣ ኢዝሚርና ሃታይ ባሉ ከተሞች የረጅም ዘመን ክርስቲያናዊ ታሪክ ያላት ሀገር ናት። በኦቶማን ኢምፓየር ዘመን ግሪኮች፣ አርመኖችና ሶሪያውያን ክርስቲያኖች አብረው ይኖሩ ነበር። በኦቶማን ኢምፓየር መፍረስና በዘመናዊቷ ቱርክ ምስረታ ወቅት በነበረው ዓመታት በአካባቢው በነበሩ ክርስቲያኖች ላይ ከባድ ግፍና ስደት ደርሷል። በኦቶማን መንግስት ውሳኔ ከመኖሪያ ቀያቸው እንዲፈናቀሉ የተደረጉ በመቶ ሺዎች የሚቆጠሩ የአርመን ክርስቲያኖች በሶሪያ በረሃዎች ውስጥ በረሃብ በጥማትና በግድያ ህይወታቸውን አጥተዋል። በአናቶሊያ ይኖሩ የነበሩ የፓንቲክ ግሪኮችና የሶሪያ ክርስቲያኖች ተመሳሳይ ግፍ፣ የእስርና የሀገር ውስጥ ስደት ሰለባ ሆነዋል። በቱርክ እና በግሪክ መካከል በተደረገ ስምምነት ከ1.2 ሚሊዮን በላይ የሚሆኑ ኦርቶዶክሳዊ ክርስቲያኖች ትውልድ ሀገራቸውን ቱርክን ጥለው ወደ ግሪክ እንዲሰደዱ ተገደዋል። እነዚህ አሳዛኝ ታሪካዊ አጋጣሚዎች በቱርክ ምድር የነበረውን ጥንታዊ የክርስቲያኖችን ቁጥር ሙሉ በሙሉ በሚባል ደረጃ እንዲቀንስ አድርጎታል። ዛሬ በምናቀርብላችሁ ዝርዝር ውስጥ እነዚህ ሁለት የህይወት ገጾች ማለትም በዘመናዊ ድራማ ዓለም አቀፍ ዝናን ያተረፉ ሙስሊም ተዋናዮችና በቱርክ ታሪክ ውስጥ ትልቅ ቦታ ያላቸውን ክርስቲያን ተዋናዮች አብረን እናያለን። አስረኛ ቡራክ ኦዝቺቪት። ቡራክ ኦዝቺቪት ምናልባትም በዓለም ላይ በጣም የሚታወቀው የቱርክ ተዋናይ ሳይሆን አይቀርም። የተወለደውም ዲሴምበር 4 ቀን 1984 እንደ አውሮፓውያን በኢስታንቡል ነው። ቡራክ ስራውን የጀመረው በሞዴሊንግ ሲሆን በ2005 የቱርክ ምርጥ ሞዴል በመሆን አሸንፏል። በኋላም ወደ ትወና በመግባት በካራሳቭዳ ያላለቀ ፍቅር ድራማ ላይ ከማል ሆኖ በመተወን ዓለም አቀፍ አድናቆትን አትርፏል። በአሁኑ ወቅት ደግሞ በታዋቂው ታሪካዊ ድራማ ኩርሉስ ኦስማን ላይ ኦስማን ጋዚን በመወከል እየተወነ ይገኛል። ቡራክ ሃይማኖተኛ ሙስሊም ሲሆን የመስጊድ ግንባታዎችን በመደገፍና የበጎ አድራጎት ስራዎችን በመስራት ይታወቃል። ዘጠነኛ ኪናን ፓርሲ። ዘጠነኛው ተዋናይ ኪናን ፓርሲ በመባል የሚታወቀው ትክክለኛ ስሙ ግን ኪርኪን ሴቪሺስ ይባላል። ኪናን በ1923 እንደ አውሮፓውያን በኢስታንቡል የተወለደ ሲሆን እሱም አርመናዊ ክርስቲያን ነው። ኪናን ፓርሲ በቱርክ የፊልም ታሪክ ውስጥ በተለየ የትወና ብቃቱ ይታወቃል። አብዛኛውን ጊዜ በፊልሞች ላይ ጠንካራ፣ ጨካኝ ወይም አታላይ ገጸ ባህሪያትን በመተወን ትልቅ ስምን አትርፏል። ከተዋናይነቱም በተጨማሪም በርካታ ፊልሞችን በዳይሬክተርነትና በፕሮዲውሰርነት መርቷል። ኪናን በህዝብ ዘንድ ለሰራው ሲባል ኪናን ፓርሲ የሚለውን የቱርክ ስም ቢጠቀምም በግል ህይወቱና በእምነቱ ግን የጸና ክርስቲያን እንደነበር ይናገራል። በ2008 እንደ አውሮፓውያን ከዚህ ዓለም በሞት ሲለይ በቤተክርስቲያን ስነ ስርዓት ሽኝት ተደርጎለታል። ስምንተኛ ኢንጊን አልታን። በመላው ዓለም በተለይም በሙስሊሙ ዓለም ትልቅ ክብር ያለው ተዋናይ ኢንጊን አልታን ይባላል። የተወለደው ጁላይ 26 ቀን 1979 እንደ አውሮፓውያን በኢዝሚር ከተማ ነው። ኢንጊን በመላው ዓለም በብዙ ቢሊዮን ህዝብ የታየውና ታሪካዊ መነሻ ያለውን ድሪሊስ ኤርቴጉል ድራማ ላይ ዋና ገጸ ባህሪ የሆነውን ኤርቴጉል ጋዚን ሆኖ በመተወን የብዙዎችን ልብ አሸንፏል። ኢንጊን የእስልምና እምነት ተከታይ ሲሆን የህይወት ዘይቤውምና የሚያቀርባቸው ገጸ
ባህሪያትም በእስልምና ታሪክ ላይ የተኮሩ ናቸው። ሰባተኛ ጃን ያማን የተወለደው ኖቬምበር 8 1989 እንደ አውሮፓውያን በኢስታንቡል ነው። ጃን ተዋናይ ከመሆኑ በፊት ሕግ ተምሮ የተመረቀ ጠበቃ ነው። በኤርከንኩሽ እና ፉል ሙን ድራማዎች አማካኝነት በአውሮፓ በተለይም በጣሊያንና በስፔን ግዙፍ የአድናቂዎች ሰራዊት ማፍራት ችሏል። ጃን የተወለደው ከሙስሊም ቤተሰብ ሲሆን ምንም እንኳን ዘመናዊ የህይወት ዘይቤ ቢከተልም ሃይማኖቱ ሙስሊም እንደሆነ ይነገራል። ስድስተኛ ቻጋታይ ኡሉሶይ የተወለደው ሴፕቴምበር 23 ቀን 1990 እንደ አውሮፓውያን በኢስታንቡል ነው። ስራውን በሞዴሊንግ የጀመረው ቻጋታይ በፈሪሃ ድራማ ላይ ኢሜር ሆኖ በመተወን ድንገተኛ ዝናን አግኝቷል። በኋላም የመጀመሪያው የቱርክ የኔትፍሊክስ ድራማ በሆነው ዘ ፕሮቴክተር እና ቴይለር ላይ በመተወን ብቃቱን አስመስክሯል። ቻጋታይ ቤተሰብ ውስጥ ያደገና የእስልምና እምነት ተከታይ ነው። አምስተኛ ታኖስ በርጊስ አምስተኛው ተዋናይ በዘመናዊና በታሪካዊ የቱርክ የፊልም ኢንዱስትሪ ውስጥ የሚታወቀው ታኖስ በርጊስ ነው። ታኖስ በቱርክ የተወለደ የግሪክ ዘር ያለው ተዋናይ ነው። ታኖስ በቱርክ በሚሰሩ ታሪካዊ ድራማዎችና ፊልሞች ላይ በስፋት ይሳተፋል። በሃይማኖቱ የግሪክ ኦርቶዶክስ ክርስቲያን ሲሆን በቱርክና በግሪክ ባህል መካከል እንደ ድልድይ ሆኖ የሚያገለግል ተዋናይ ነው። በተለይም በኦቶማን ታሪክ ላይ የተመሰረቱ ድራማዎች ላይ የቢዛንታይን ወይም የአውሮፓ መሪዎችን ገጸ ባህሪ በሚገባ በመወከል ይታወቃል። ወደ ቀጣዩ ከማለፋችን በፊት በሚቀጥለው ሳምንት ቪዲዮአችን ስለ ሴት ተዋናዮች እውነተኛ ሃይማኖት ስለምንሰራ ቀድሞ እንዲደርሳችሁ እናም እንዳያመልጣችሁ አሁኑኑ የሰብስክራይብ በተኗን ተጫኑት። እስካሁን አልተጫናችሁም? ተጫኑት። አራተኛ ኑባር ቴርዚያን በአራተኛ ደረጃ የምንመለከተው ተዋናይ በቱርክ የሲኒማ ታሪክ ውስጥ እጅግ የሚወደድና የቱርክ አባት በመባል የሚታወቀው ኑባር ቴርዚያን ነው። ኑባር የተወለደው በ1909 እንደ አውሮፓውያን በኢስታንቡል ከተማ ሲሆን አርመናዊ ክርስቲያን ነው። ኑባር በህይወት ዘመኑ ከ400 በላይ በሆኑ የቱርክ ፊልሞች ላይ ተውኗል። በቱርክ ፊልሞች ውስጥ አብዛኛውን ጊዜ ደግ፣ አዛኝና አስተዋይ አባቶችን ወይም አያቶችን ሆኖ በመተወን ይታወቃል። እንኳን ስሙና ሃይማኖቱ ክርስቲያን ቢሆንም ሙሉ ህይወቱን ለቱርክ ሲኒማ የሰጠና በቱርክ ህዝብ ዘንድ እንደ ሀገሪቱ ሀብት የሚታይ ተዋናይ ነው። እስከ ህይወቱ ፍጻሜ እስከ 1994 እንደ አውሮፓውያን ድረስ የክርስቲያን እምነቱን ጠብቆ የኖረ ሲሆን የቀብር ስነ ስርዓቱም በኢስታንቡል በሚገኘው የአርሜኒያ አፖስቶሊክ ቤተክርስቲያን ተፈጽሟል። ሶስተኛ አራስ ቡሉት ኢነሚ በአሁኑ ዘመን ከቱርክ ካሉ እጅግ ተፎካካሪና ደጋፊ ካላቸው ተዋናዮች አንዱ ነው። የተወለደው ኦገስት 25 1990 እንደ አውሮፓውያን በኢስታንቡል ከተማ ከክርስቲያን ቤተሰቦች ነው። አራስ ኢንጂነሪንግ ትምህርቱን ያጠናቀቀ ቢሆንም ህልሙ ግን ትወና ነበር። አራስ በዓለም አቀፍ ደረጃ የሚታወቀውን በታዋቂው ቺኮር ድራማ ላይ የመራውን የማችኮቾቫሊ ገጸ ባህሪ እናም በኔትፍሊክስ ላይ ትልቅ ስኬት ባስመዘገበው ሜርሴል ፊልም ላይ በሰጠው ድንቅ የትወና ብቃት ነው። አራስ እምነቱ ክርስትና ሲሆን በበርካታ ቃለ መጠይቆች ላይ ለቤተሰቡና ለእምነቱ ያለውን ክብር ገልጸዋል። ሁለተኛ ክቫንች ታትሉክ የቱርኩ ብራድ ፒት በመባል የሚታወቀው ክቫንች ታትሉክ የተወለደው ኦክቶበር 27 1983 እንደ አውሮፓውያን በአዳና ከተማ ነው። በአስኳን ሜሚኑ፣ ኬዘር ቬስጉዚል እና ፋሚላይ ድራማዎች የሚታወቀው ክቫንች በቱርክ የፊልም ኢንዱስትሪ ውስጥ ከሚከፈላቸው ተዋናይ አንዱ ነው። ክቫንች የተወለደው ባህላዊና ሃይማኖታዊ ከሆኑ የሙስሊም ቤተሰቦች ነው። አንደኛ ከሪም ቡርሲን በመጨረሻም የምንመለከተው ከሪም ቡርሲን ነው። የተወለደው ሰኔ 4 1987 እንደ አውሮፓውያን በኢስታንቡል ቢሆንም በህፃንነቱ ምክንያት አሜሪካን ጨምሮ በበርካታ ሀገራት ኖሯል። በሴንካል ቻፒ ድራማ ላይ ሰርካን ቦላት ሆኖ በመተወን ዓለም አቀፍ ዝናን አትርፏል። ከሪም ምዕራባዊ ባህል ውስጥ ቢኖርም የሙስሊም ማንነቱንና ባህሉን እንደሚያከብር በተለያዩ መድረኮች ላይ ገልጸዋል። ውድ ተመልካቾቻችን በዛሬው ልዩ ፕሮግራማችን በቱርክ የፊልምና ድራማ ኢንዱስትሪ ውስጥ ትልቅ ስም ያላቸውን 10 ወንድ ተዋናዮች ሃይማኖታቸውን፣ የህይወት ታሪካቸውንና የሙያ ጉዟቸውን በዝርዝር ተመልክተናል። እንደተመለከትነው የቱርክ ሲኒማ የብዙ ባህሎችና ሃይማኖቶች ውጤት ነው። እንደ ኑባር ቴርዚንና ኬናን ፓርስ ያሉ ክርስቲያን ተዋናዮች የታሪክ መሰረትን ሲጥሉ፣ እንደ ቡራክ ኦዝቲቪትና ኤንጊን አልታይ ያሉ ሙስሊም ተዋናዮች ደግሞ የዛሬዋን ቱርክ ለዓለም አስተዋውቀዋል። ቪዲዮውን እንደወደዳችሁትና አዳዲስ መረጃዎችን እንዳገኛችሁበት ተስፋ እናደርጋለን። እስከዚህ ድረስ ካያችሁት ቪዲዮን ወዳችሁታል ማለት ነው። ላይክ ማድረጋችሁን እንዳትረሱ። በሚቀጥለው ሳምንት ቪዲዮአችን ስለ የትኛው የቱርክ ተዋናይ መረጃ እንድናዘጋጅላችሁ ትፈልጋላችሁ? ሐሳብና አስተያየታችሁን ከታች ኮሜንት ላይ ጻፉልን። ሰብስክራይብም እንዳይረሳ።